የዛሬው ርዕሳችን እንግዲህ ስለ እናታችን ቅድስት ኤልሳቤጥ ማናት? ቅድስት ኤልሳቤጥስ ከሄሮድስ ወታደሮች ሸሽታ ልጇን ይዛ የነበረችበት በረሃ ወይም ጫካ የት አካባቢ ነው የሚገኘው የሚለውን ነው የምንመለከተው። ትክክለኛ እዛው ቦታው ላይ ሆኜ ነው የማስተላልፍላቸው። ተከታተሉኝ። ስለዚህ ይህ ቦታ የሚገኘው በደቡብ ኢየሩሳሌም እንግዲህ ትልቁ የእስራኤል ታዋቂ ሆስፒታል በአካባቢው አለበት። እሱም ስሙ ሀዳሳ ሆስፒታል ይባላል። ከሀዳሳ ሆስፒታል ብዙ አይረቅም ይሄ ቦታ ያለበት። ቢያንስ 2 ኪሎ ሜትር ሄደን ነው የምናገኘውና እዛ ቦታ እንግዲህ ስንደርስ እናታችን ቅድስት ኤልሳቤጥ እንግዲህ ዮሐንስን ይዛ በዚች ዋሻ ትኖር ነበረ። ስለዚህ እዚህ ዋሻ እንድትመጣ ያስገደዳት ሄሮድስ እንግዲህ 2 ዓመት ከ6 ወር የሆነው ነበርና በዛን ጊዜ ዮሐንስ በዛ ዕድሜ ያሉትን ሕፃናቶችን እያሳደደ ያስፈጃቸው ነበርና እመቤታችን ቅድስት ድንግል ማርያም ልጇን ይዛ ወደ ግብፅ ስትሰደድ ቅድስት ኤልሳቤጥ ደግሞ ልጇን ይዛ ወደዚህ ጫካ ነበር የገባችው። ስለዚህ እሷ የነበረችበትን ጫካ ነው የምንመለከተው። እዛው ቦታ ላይ ሆነን ነው የምናየው። ስለዚህ ቅድስት ኤልሳቤጥ የነበረችበት ዋሻ ይሄ ነው። እዚህ እንደምታዩት ስዕሉን ዮሐንስን ይዛ የእሱንም ስዕል ታዩታላችሁ። በዚች ዋሻ ውስጥ ነበር እንግዲህ ራሷን ደብቃ ትኖር የነበረው። እዚህ እንግዲህ ከዮሐንስ ጋር 5 ዓመት ያክል ከቆየች በኋላ እሷ በሕይወት በተለየች ጊዜ ግን እሱ የ7 ዓመት ሕፃን ሆኖ ነበረ። በ7 ዓመቱ ማለት ነው ከዚች ዋሻ የተለየችው። እንግዲህ ከ7 ዓመት ጀምሮ ዮሐንስ በዚህ ቦታ ብቻውን ነው የኖረው። ስለዚህ የእግዚአብሔር መልአክ እንግዲህ ምንጭን በዚህ ውሃ የሚጠጡ አፍልቆለት፣ ይህ የምታዩት ምንጭ አሁን ሁሉ የዮሐንስ ጸበል እያልን እኛ እንጠቀምበታለን። ይህንን እየጠጣ እንግዲህ እግዚአብሔር እየመገበው በዚህ ቦታ ብቻውን አሳልፏል ማለት ነው። እናቱ ካረፈች በኋላ እንግዲህ እናቱ በዚህ ቦታ ካረፈች በኋላ የቀብር ቦታዋ ደግሞ ከዚህ ትንሽ ወጣ ያለ ቦታ ነው። ቢያንስ እስከ 1500 ሜትር ርቀት ሊኖረው ይችላል። ትንሽ ወደ ላይ ወጣ ብለነ ከዚህ ከገዳሙ ወጣ ያለ ነው። ይሄ ቦታ እንግዲህ የእናታችን የቅድስት ኤልሳቤጥ መቃብር ቦታዋ የሚገኘው በዚህ ቤት ውስጥ ነው። እዚህ ስንገባ እንግዲህ የካህኑ ዘካርያስን ስዕልና የእናታችን የቅድስት ኤልሳቤጥን ስዕል ዮሐንስን ከመካከል አድርገው ይዘው የእነሱን ስዕል እናያለን። ስለዚህ የእናታችን ቀብርም እዚህ ነው ማለት ነው። ይሄ ነበር ቀብሯ ማለት ነው፣ የምታዩት ጉድጓድ። ስለዚህ እዚህ ቦታ የፈራንሲካን ካቶሊክ እምነት ተከታዮች የሴቶች ደናግላን የሚኖርበት የነሱ ሰፈር ነው። እንግዲህ በዚህ ቦታ ዘግተው ወይም ደግሞ አርሙም አድርገው የሚጸልዩበት ቦታ ነው ማለት ነው። እዚህ ከቀብሩ ወጥተን እንግዲህ ግራና ቀኝ ስንመለከት ይሄ ቦታ ዙሪያውን በተራራ የተከበበ ጫካው በጣም ላይን የሚስብ መንፈስን የሚያድስ ቦታ ነው። ስለዚህ ብዙዎቻችን እርግጠኛ ነኝ ይህን የእናታችን የቅድስት ኤልሳቤጥን መቃብር ለይተን የምናውቀው አይመስለኝም። ለምን ብዙዎቻችን ለጸበል መጥተን ከጸበሉ ተጠቅመን ያው የምንጠመቀውም ቀድተን የምንወስደውም ይዘን ነው የምንመለሰው እንጂ ወደዚህ አንመጣም። ስለዚህ ብዙዎቻችሁ ግን እዚህ ከጸበሉ ከደረስን በኋላ ወደዚህ ጎራ እያልነ የእናታችንን መቃብር አይተነ በዚሁ ከበረከቱ ከረዴቱ ተሳትፈነ ጸልየን ጸሎት አድርገን እያንዳንዳችን በየመሰለን ቋንቋ ጸሎት ማድረግ እንችላለን እና ከዛ ተመልሰን ወደ ቤታችን ብንሄድ መልካም ነው ብዬ አምናለሁ። ምክንያቱም እዚህ ከመጣን አይቀር ብዙ አይርቅም ለማለት ነው። ብዙዎቻችሁ በእርግጥ ላታውቁት ትችላላችሁ። ስለዚህ አሁን እንግዲህ የምወስዳችሁ የእናታችን የቅድስት ኤልሳቤጥ የሕይወት ታሪክ ይሆናል። ወደ እሱ ነው የምወስዳችሁ። እዛው ከቦታው ሁኜ ነው የምነግራችሁና ተከታተሉ። እንግዲህ እናታችን ቅድስት ኤልሳቤጥ ማናት? በወንጌላዊ አንደበት የተመሰገነች የዘር ሐረጓ ከነገደ ኤሌዊ ሲሆን ትውልዷ የአሮን የካህኑ ዘር ወገን ናት ይላል ማለት ነው። አሮን በትክትካና በብርትካ ወርዶ ሄርሜላ ላይ ይደርሳል። ይቺ ሄርሜላ የምትባል ደግ ሴት አመጣጧ ማጣት የሚባል የተባረከ ደግ ሰው
አግብታ ብሩካን የሆኑ 3 ልጆችን ወለደች። በመጀመሪያ የተወለደችውም ስሟ ማርያም አሏት። እሷም ደግሞ ሰሎሜንን ወለደች። ሰሎሜን ማለት እመቤታችን ቅድስት ድንግል ማርያም ወደ ስደት ስትሄድ አብራ ተሰዳ የነበረችው ናት። ሁለተኛዋ ልጇ ሶፊያ አሏት። ሶፊያ ማለት ደግሞ ቅድስት ኤልሳቤጥን የወለደች ናት። ሦስተኛዋ ልጇ ስሟ ለየት ያለ ነበረ። እሷንም ሐና አሏት። ሐና ደግሞ እመቤታችን ቅድስት ድንግል ማርያምን ወለደች። ኤልሳቤጥም ለአቅመ አዳም ስትደርስ ዘካርያስን አጋቧት። የሊቀ ካህኑ ሚስት በመሆኗ ስሟ ከፍ ያለ ነበረ። እስከሚሸመግሉም ድረስ ልጅ አልነበራቸውም ነበር። ሳራ 90 ዓመት፣ ካህኑ ዘካርያስ 100 ዓመት ሲሆናቸው እግዚአብሔር ብስራተ ገብርኤልን ላከላቸው። ታላቋ እናታችን ኤልሳቤጥ መስከረም 26 ቀን ታላቁ ነቢይ የሆነውን ዮሐንስን ጸነሰች። ጸንሳም ለ6 ወር ራሷን ሰውራ ቆየች። ዮሐንስ በተወለደ በ2 ዓመት ከ6 ወር ሲሆነው ሰብአ ሰገል በመምጣታቸው በእስራኤል ምድር ያሉ ሕፃናቶችን ሄሮድስ አስፈጃቸው። አይሁዶችም ሄደው ስለ ሕፃኑ ዮሐንስ ሲጸነስ የአባቱን አንደበት የዘጋ ሲወለድ የአባቱን አንደበት የከፈተ ሕፃን አለ፣ እሱም ዮሐንስ ይባላል፣ ግደሉት አሉ። ቅድስት ኤልሳቤጥም ዮሐንስን ይዛ ሸሽታ ወደ በረሃ ጫካ ገባች። ባለቤቷ ካህኑ ዘካርያስን ሄሮድስ አስገደለው። ቅድስት ኤልሳቤጥም በዚህ በረሃ ለ5 ዓመት ያህል አብራው ቆየች። 7 ዓመት በሞላው ጊዜ የካቲት 16 ከዚህ ዓለም በሞት አረፈች። ያረፈችበትም ቦታው በዚህ ዋሻ ነበረ። ከዚህ ዋሻ በቅርብ ርቀት የቀብር ቦታዋ በግምት 1500 ሜትር ይሆናል። ሚካኤልና ገብርኤል የቀብር ቦታውን በማዘጋጀት ዘካርያስና ስምዖን ከሰማይ ወርደው በዚህ ቦታ ቀብረዋታል። ስለዚህ ቅድስት ኤልሳቤጥ በዚህ ቦታ እንደተቀበረች ታሪኩ ያስረዳናል። ከሷ ከቅድስት ኤልሳቤጥ ከመቃብሩ ወጣ እንዳልነ ግራና ቀኝ ስንመለከት በጣም ደስ የሚል ዙሪያውን ለምለም የሆነ መንፈስ የሚያድስ ቦታ እናገኛለን። በአበባም በተለያዩ አበባ አጊጦ ነው የምናገኘው። ስለዚህ ይሄ ቦታ የፍራንሲካን የካቶሊክ እምነት ተከታዮች ገዳም ነው። ከቅድስት ኤልሳቤጥ ከረድኤቱ ከበረከቱ ያድለን። ምን ይሆን ውለታሽ ድንግል የምከፍልሽ? ምን ይሆን ውለታሽ ድንግል የምከፍልሽ? ላንቺ በመንገሬ ተፈታ ችግሬ፣ ላንቺ በመንገሬ ተፈታ ችግሬ። የደካሞች ምርኮስ የኃጥአን ተስፋ፣ የደካሞች ምርኮስ የኃጥአን ተስፋ፣ ፈጥነሽ ትደርሻለሽ የሰው ልጅ ሲከፋ። ምን በግዞት ቢሆን ጨለማ ቢወርሰው፣ ምን በግዞት ቢሆን ጨለማ ቢወርሰው፣ እንዳዘን አይቀርም
አንቺን የያዘ ሰው እንዳዘን አይቀርም። አንቺን የያዘ ሰው ምን ይሆን ውለታሽ ድንግል የምከፍልሽ? ምን ይሆን ውለታሽ ድንግል የምከፍልሽ? ላንቺ በመንገሬ ተፈታ ችግሬ፣ ላንቺ በመንገሬ ተፈታ ችግሬ። ድንግል ሆይ በምልጃሽ አስቢኝ አሁንም። ድንግል ሆይ በምልጃሽ አስቢኝ አሁንም። ደካማ ነኝና መሳሳት አይቀርም። ደካማ ነኝና መሳሳት አይቀርም። ቅዱሳን ስምሽን ምግባቸው አርገው፣ ቅዱሳን ስምሽን ምግባቸው አርገው። ይኖራሉ ባንቺ በሐሴት ጠግበው፣ ይኖራሉ ባንቺ በሐሴት ጠግበው። ምን ይሆን ውለታሽ ድንግል የምከፍልሽ? ምን ይሆን ውለታሽ ድንግል የምከፍልሽ? ላንቺ በመንገሬ ተፈታ ችግሬ፣ ላንቺ በመንገሬ ተፈታ ችግሬ።